ሰላም እንዴት ተከበራችሁ የሀገር ልጆች እንደምን አላችሁ? ገና እግዚአብሔር ይመስገን። ዛሬ ሜዲካል ልሰጥ ወደ ቦሌ ዋሽንግተን አካባቢ ነው ያለሁት። በጠዋቱ እያጣጣፍኩ እገኛለሁ። መንገዱ በነገራችን ላይ በጣም ግራኝ ነው። ከአውቶቡስ ተራ ካሳንቺስ ቦሌ ዋሽንግተን ሆቴል እዚህ ጋር ለሜዲካል ደም እየሰጠው ነው ያለሁት። ምጥ የሚያመጥ ሰው ራሱ እንደሚሆን አይመስለኝም። በቃ ከዶክተሮቹ ጋር ሁሌ ህክምና ከሄድኩኝ ግብ ነው። ቆይ 5 ደቂቃ ስጡኝ፣ 3 ደቂቃ ስጡኝ፣ በማርያም በገብርኤል በ44ቱ እያልኩኝ ግን ቤተሰብ እኔ መርፌ ስለምፈራ ነው የሚለይብኝ ወይስ ምንድነው? ሜዲካል ስንሰጥ የሚወስዱት ደም በጣም ብዙ ነው፣ መርፌውም ትልቅ ነው። ምንድነው ጉዱ? ያለሁት ዱባይ ነው ወይስ ኢትዮጵያ ነው እስክትሉ የሚያደርስ እንዴት የሚያምር እውነት ለመናገር ሀገሪቱ በቃ አስፋልቱ እዛው ታኙ ቤት አትግቡ ያሰኛል የምር። ሰላም እንዴት ተከበራችሁ የሀገር ልጆች እንደምን አላችሁ? ገና እግዚአብሔር ይመስገን። ዛሬ ሜዲካል ልሰጥ ወደ ቦሌ ዋሽንግተን አካባቢ ነው ያለሁት። በጠዋቱ እያጣጣፍኩ እገኛለሁ። መንገዱ በነገራችን ላይ በጣም ግራኝ ነው። ከአውቶቡስ ተራ ካሳንቺስ ቦሌ ዋሽንግተን ሆቴሉ ጋር ወረድኩኝ። አሁን ደግሞ ዋሽንግተን ሄልዝ ወይም ሆስፒታሉ ጋር እየሄድኩኝ በእግሬ እየቀጠቀጥኩ እገኛለሁ። ጉዟችን ከኔ ጋር አድርጉ። በነገራችን ላይ ወደ ውጭ ስንመጣ ያለውን ጣጣ አጠይቁኝ። በጣም ልክ ብሎኛል። በጠዋቱ ጉዞዬን እየቀጠቀጥኩ እገኛለሁ። ቪዲዮ መቼ እንደምለቅላችሁ አላውቅም። በነገራችን ላይ አሁን ቪዛ ልላክልኝ መጀመሪያ ሜዲካል ስጪ ታይብዬ ገና ሲኦሲ በጨረስኩ በሳምንት ምናምን ድጋሚ ቪዛ መጣው። አሁን ለሱ ሜዲካል ልሰጥ ወደዛ ተመርጫለሁ። ጋይስ እንዲህ እንደ ድሮ ኤጀንሲዎቹ ወደ ፈለጉበት ሜዲካል ይመሩኛል። የተለያየ ወረቀቶች ማህተም ለማስመታት ምናምን ብላችሁ እንዳታስቡ። ማርያምን እያንዳንዱ በሲስተም የተጫነ በቃ እናንተ ሳትሆኑ ራሳችሁ በደም በቃ እያንዳንዱ ላይ እያንዳንዱን ነገር የሚመራችሁ ሲስተም ነው። በቃ ሁሉም ነገር ከሲስተም ጋር የተያያዘ ነው። ከጀርባዬ የነበር ፖሊስ ጣቢያ ያበረልኝ ነው። ስልክሽን እንዳይወስዱ ተጠንቀቅ። ከጀርባ ያሉትን አለ ከፊት ያሉትን ደግሞ ማለት ነው። ችግር የለውም እግዚአብሔር ያውቃል። ከተወሰደ ከዚህ ውስጥ ትፈልጋላችሁ በቪዲዮ እና ውድ ቤተሰቦች አሁን ለዛ እየሄድኩ ነው ያለሁት። ለየኛው እዛ ከሄድኩ በኋላ ሁሉንም የምነግራችሁ ይሆናል። መጀመሪያ እኔ እያንዳንዱን በእርግጥ በአስቸኳይ ነበረ የመጣሁት ወደዚህ በፓስፖርት ምክንያት እንደሆነ ሁላችሁም ታውቃላችሁ። በተለየ ቪዲዮ ላይ እየነገርኳችሁ ስለሆነ ፓስፖርቱንም በአስቸኳይ ያሳደስኩኝ። ከዛ ሲኦሲ በአንድ ወር ባልሞላ ጊዜ ውስጥ ነው የጨረስኩት። ኦልሬዲ 21 ቀን ምናምን ብሏችሁ ነው የሚያስጀምሯችሁ። እንደውም ለሰራችሁ 5 ቀን ምናምን ይላሉ። ግን እንደሚባለው ይሄ በ5 ቀን ምናምን ያልቃል ብላችሁ እንዳታስቡ፣ ውሸት ነው። ማርያምን 5 ቀን ትምህርቱን ትማራላችሁ። ከ5 ቀን በኋላ ፈተና ትፈተናላችሁ። ግን እንኳን አይደለም ፈተና ለተፈተኑ ማለት ነው በ21ኛው ቀን ራሱ ፈተናው አይደርሳችሁም። እንደምን እግዚአብሔር ተመሰገነ። 2-3 ፈተናው ሊወደቁ ልጆች አሉ። ከሱም ጋር ደግሞ በተያያዘ እና ቤተሰቦቼ እዛ ደርሼ እነግራችኋለሁ። በሲስተም ነው የምትመሩ። የዱባይ ኤምባሲ ወይም ደግሞ ሜዲካል
10 ምናምን ሺህ ነው። እንደ ድሮ በ3000 በሺህ ምናምን ይመረመራሉ ብላችሁ ታስቡ። ወጪውም እንደ ድሮ መስሏችሁ ትምትካላችሁ። ተፈጥሮ ልላችሁ ፈልጋለሁ። ሌላኛውን እያንዳንዱን ነገር ደግሞ በቅደም ተከተል የምነግራችሁ ይሆናል። ላይክ አድርጉ፣ ሼር አድርጉ። አዲሶች ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ። ይኸው ጠዋት 12 ሰዓት ከኮልፌ አካባቢ የተነሳሁት አሁን በኢትዮጵያ ከጠዋቱ 2 ሰዓት ነው። ደርሻለሁ። በዋሽንግተን ሆቴል ወደ ታች እየወረድኩ እዛ እየደረስኩ ነው ያለሁት ዋሽንግተን ሜዲካል ሆስፒታል። ከዛን ደግሞ ወደ ሱቅ በደረቴ እስኪ ይህንን ላይፍ ያሳለፋችሁ ብስኩት ጮርናቂ ከሻይ ቤት እናንተ ቦሌ ሄጄ ሆቴል ገብቼ በሺህ ምናምን ቁርስ በልቼ ልወጣ አላረገውም። ይኸው ሱቅ በደረቴ እዛ ከመግባቴ በፊት ቁርስ ነፋነፋ አድርጌ ፊልቶ ይታያሻ ሰላም በያቸው ከነሱ ጋር እናንተ ያለ አቅማችሁ ከዛ ነው የመጣው ዲያስፖራ ልባል ምናምን ብላችሁ ያንዳንዱ ከአቅማችሁ በላይ ገብታችሁ ከሚባሉ እንደኔ ላሚ ወራ ሆናችሁ ኑሩ። አይሆ ሰላም በያቸው እናት ሁሌም ስራ ቦታሽ እዚህ ነው። ከሳምንት እስከ ሳምንት ይኸው በቃ ከእንደዚህ አይነት ምስኪኖች መብላት ነው። ኖ ሆቴል አቅሜን አውቃለሁ። ገባችሁ? አሁን በልቼ ጨርሻለሁ። እዛ መግቢያ ላይ ነው። በነገራችን ላይ እውነቱ ስነግራችሁ ወረፋም ነው ሆቴል በዚህ ሰዓት። እኔ ለሜዲካል ልገባ በጣም ተቻኩያለሁ። እና ውድ ቤተሰቦች ኢትዮጵያ ላይ ዋጋ ስንት ነው? የኢኮኖሚ ጉዳይ እንዴት ነው? ምግብ ስንት ነው ለምትሉ ይሄው የሚታያችሁ ግዳንግድ ሽልጦ ማለት ነው። አይ ግዳንግድ ብዬ ባላችሁ ያቸው አምባሻ 20 ብር፣ ሻይ 15 ብር፣ በ35 ብር ከ200 165 ብር ተሰጥቶኛል። በ35 ብር ቁርሴ ዘጋውት ሸውድኩት ማለት ነው። ላይክ ትክክለኛ ሀገራችን ማርና ታሪክ ነው። አሁን በአትላስ ወደ ሩዋንዳ አካባቢ እየደረስኩ እገኛለሁ። በአትላስ ቀጥታ አስፋልት ይዤ ወደ ታች እየቀጠቀጥኩ ነው። እየደረስኩ ነው ሩዋንዳ ጋር። ሩዋንዳ ላይ ነው ያለው ሜዲካል ሆስፒታሉ፣ ዋሽንግተን ሆስፒታሉ ማለት ነው። ሆቴሉ ነው ላይ ያለውና ለዛ ጫፍ ላይ ነው የወረድኩት። ያለሁት ዱባይ ነው ወይስ ኢትዮጵያ ነው እስክትሉ የሚያደርስ እንዴት የሚያምር እውነት ለመናገር ሀገሪቱ በቃ አስፋልቱ እዛው ታኙ ቤት አትግቡ ያሰኛል። የምር አሁን ሜዲካል ልገባ እዛ ደርሼ ፓስፖርቴና ከዛ የተመረውበትን ቴሌ ብር ወረቀት ሰጥቼ ወረፋይን እየጠበቅኩ እገኛለሁ። ብዙ ወረፋ የለም። 12 ሰዓት ከቤት ወጣን ለ3 10 ጉዳይ ምናምን እዛ ደርሻለሁ ማለት ነው ቤተሰቦቼ። ማለት ይቻላል እዚች ጋር ነፍሴ በአፍንጫዬ ልትወጣ ደርሳለች። ገና መርፌውን ሳየው ማለት ነው እንባይ መንታ ለቃለኝ። ምን ሆሽ ይሉኛል በየሕክምና ቦታ ታምሜ በቃ ነፍስዬ ልትወጣ ስትደርስ ነው ሕክምና የምሄደው። መርፌ ነው እላቸዋለሁ ገና ሕክምና ቦታ ሄጄ ማለት ነው። ማርያምን ሌላ መድኃኒት አይደለም ወይ ክኒን ወይ ምናምን አይደለም ካሉኝ ማለት ነው መጣው ብያቸው ነው ልም ብዬ የምጠፋው። መርፌ ፍራቻ ሲል ታምሜ አልታከምም አብዛኛው ጊዜ ማለት ነው። ገና ሳልገባ የስንት ሰው ወረፋ ሰው አስቀድሙኝ ይላል። እኔ 2-3 ሰው አሳልፌ የህሊና ጸሎት አድርጌ ለነፍሴም ለስጋ ወደ መርፌው ሄደው ማለት ነው ወደ ቀልቤ ተመልሼ ማለት ነው ካነበው በኋላ እዚች ጋር
መጀመሪያ ላይ በቃ ሰውነቴ በጣም ነርቨስ ነው ፈርቼ ምናምን እንትን ስለምል ደም ስርሽ በጣም እንትን ብሏል ተቆጥቶ ነው ያለው ታረጋጊ ምናምን ብሎኝ ማለት ነው። መጨረሻ ላይ መርፌውን ካደረጉ በኋላ ደም እንትን አላቸው። እጅሽን ለቀቅ አድርጊ ይለኛል ይናገሩኛል ምናምን እንዳለ ዶክተሮቹ ከሱ ጀርባ ተሰጥቷል። እዚች ጋር ገና መርፌውን እንዳወጣ ሌላ መርፌ አለ ወይስ ጨረስኩላለው? የነበረኝ ኤክስሬ ነው ግን አለ ሌላ ብሎ አስደነገጠኝና አይ የለም ተረጋጊ ወደ ራስሽ ተመለሽ ያለኝ። እዚህ ጋር ኤክስሬ ነው ገና እየገባን ነበረ። እና ለማንኛውም እንደኔ መርፌ የምትፈሩ ጋይስ ውጤት ከ1-2 ሰዓት በኋላ ብሎናል። እስከዛ አየር ወስጄ ልመለስ ነው። ከ2 ሰዓት በኋላ ውጤት ይወጣልናል። መቀመጥ ይቻላል። ቁም ነገር ቦታ አትሄጂም እንደማትሉ ተስፋ አደርጋለሁ። እዛ ወረፋ ቁጭ ብዬ ከምጠብቅ ዞር ዞር እያልኩኝ አንዲት ልስትሮ ስራ የምትሰራ ልጅ ጋር ቁጭ ብያለሁኝ። ወጣ ብዬ በቃ አካባቢ እንደዚህ ወጥቶ መቃኘት ነው። አንድ ቦታ ላይ ዝብዝብ ብሎ ቁጭ ማለት ደስ አይለኝም። ማሬ ስራ ቆየሽበት ዩቲዩብ ሚዲያ ላይ ነው። ዩቲዩብ ላይ ቲክቶክ ታውቂያለሽ? እኔ በጣም ነው የማደንቃችሁ በነገራችን ላይ እንደዚህ ፀሐይ ብርድ እየተፈራረቀባችሁ የምትሰሩትና ጎበዝ በርቺሽ። እና ጓደኞቼ እሷ ጋር ቁጭ ብዬ አንዳንድ ነገሮችን እስኪ ኢንተርቪው አደርጋታለሁ። ምን ያክል ጊዜ ሆነሽ እዚህ? ሰልፊ ወይ ሆነኛ ስራውን ለወርሳት ነው። አየር ላይ ላይሆን ይችላል። ሄሎ ጊዜ ሆነሽ እናት ከጀመርሽ የስራ እዚህ ስራ ከጀመርኩኝ 7 አመት ነው። ኧረ በእግዚአብሔር 7 አመት በዚሁ ነው የምትተዳደሪው ማለት ነው? አዎ። እንዴት ነው ታዲያ ማለት ስራው ውጤታማ ነው? እኔም ልጀምር። ስራማ አሪፍ ነው ለሰሪ ግን ደንቦቹ አሰሩን በዛው ፀሐይ አለ ደግሞ ስራው እንደዛ ነው። ድሮ ጋር ቀለምም እንደግድ ትቀበያለሽ ቀለም ስለጨመረ አሁን አንድ ሰው ብሩሽ ካረግሹ ብሩሽ ደግሞ 20 ብር ገባ። ከዛ እና እንዴት ነው ታዲያ እቃዎቹ ምናምን አሁን ቀለም ምናምን ገዛዝታችሁ ነው የምትሰሩዋ? አዎ ሁሉም እቃ ስለተጨመረ ስለምሰሩ ሰዎቹ ሁሉም ስለ ቀለሙ ጨምሮ ምናምን በእኛ ላይ ብዙ ነገር ስለሚያወራ ስራም ያወጣ ነገር የተሻለ ስራ እግዚአብሔር ከሰጠው እንሰራለን ብዬ አስባለሁ። ኦኬ ለምሳሌ ምን መስራት? ለምሳሌ የተሻለ ስራ ብዙ አለ አይደለ? እና ካገኘው ብዬ ነው ወይ እሱ አንገት ደምቼ ማስራት እግዚአብሔር ደግሞ የተሻለ ከዚህ አዎ እኔ ሚስትሮ ምንሰራ እስከ 7 ወር አመት ሰርቻለሁ። እስካሁን ድረስ ለምን አላገኘው? እጅ ወደ አፍ ነው። ቤት ኪራይ አለ፣ ልጆች አሉ። ከዛ አሁን እግዚአብሔር ኦኬ ልጆች አሉሽ? አሉ። ቤተሰብ ነው የምታስተዳድሪ? በማርያም ስንት ልጅ አሉሽ? 2 ልጆች። ኦኬ ውጪ መሄዱን ፕሮሰስ ጀምረሽ ብራተሽ ነው ታዲያ የተውሽ ማለት ነው? አጋጣሚ የሚያግዙሽ በሚዲያ ላይ የሚከተሉ ልጆች ምናምን ይኖራሉ። ያው ኢትዮጵያውያኖች በጣም መልካሞች እና ቀኖች ናቸው። አጋጣሚ የሚያግዙሽ ይኖራሉና ወደዛ መሄድ ነው የምትፈልጊ? አሁን ፕሮሰስ ማድረግ ነው የምትፈልጊ ማለት? በእርግጥ ስደት መሄድን ለማንም ሰው አንደግፍም፣ ግን ደግሞ እውነታውን ካወራን ሁላችንም ለለውጥ ብለን ነው። ለምሳሌ እኔ ራሴ እጄ ነው የመጣሁትና እዚያው ምን ልታረጊ መተሽ ነው ምናምን እያልሽ ነበርና እዚህ ዋሽንግተን መጥቼ ነው አሁን እዚህ ሆነ ቀጠሮ ነገር ነበርና አጋጣሚ የሚያግዙሽ ልጆች እንድትሄጂ የሆነ ነገር የፓስፖርት ምናምን እንኳን ድጋፍ የሚያደርጉልሽ ሊኖሩ ይችላሉና ስልክሽን እኔ ይዘውና ፍቃደኛ የሆኑ ኮሜንት ቦታ ላይ ከጻፉ ላገናኝሽ በአካል ድጋሚ መጥቻ አንቺ ማግኘት ትችላሉ። ስልክሽን ትሰጪኝና እዚህ ሚዲያው ላይ ከምለድ
ስልክሽን ይዘውና ልናገኛት ልናግዛት እንፈልጋለን ምሉ ካሉ ቀጥታ አንቺኑ መጥቼ ቪዲዮ ቀርጬሽ ከነሱ ጋር አገናኝሻለሁ። እሺ አመሰግናለሁ። ዙረቴና ካልዬ ድክም መስልኛው ወደ ውስጥ ተመልሻለሁ። ውጤቱን ወስጄ ወዴት እንደሚመሩኝ ወዴት አባቴ እንደሚመሩኝ እኔ ራሴ አላውቀውም። የሚገርማችሁ እነሱ ራሱ አያውቁትም። ሲስተም ነውና ተጓዙ ከኔ ጋር